ጸሎት እናድርግና የእግዚአብሔርን ቃል ማየት እንጀምራለን። እንጸልይ። ቅዱስ አባት በዚህ ሰዓት እንድትናገረን እንጸልያለን። እኔ ሸክላና አፈር ደካማ ጊዜያዊ ሟች ሰው እንደሆንኩ አውቃለሁ። አንተ ደግሞ መለኮት ዘላለማዊ ወሰን የሌለ። ስለዚህ በዚህ ሸክላ ዕቃ ውስጥ ፍቃድ ከሆነ ስለ ስምህ ክብር ስትል፣ ስለ ነፍሳት መዳን ስትል፣ ስለ ቤተ ክርስቲያን፣ ስለ ቅሬታ፣ ስለ መረጥከው ሕዝብ መታነጽ ስትል እኔን እንድታስበኝ ጸልያለሁ። የከበረውን መዝገብ አስቀምጥ። ለእኔ ተናግረ ለሕዝብም ተናገር። ሁሉን ለአንተ አሳልፌ እሰጣለሁ። የእግዚአብሔር መላእክቶች ወደዚህ ይምጡ፣ በክብርና በኃይል ይላቁ። የወደቁ መላእክት ስፍራውን ይልቀቁ። መንፈስ ቅዱስ ይቆጣጠር። ክፉ መናፍስት ምንም እድል እንዳይኖረው ጠይቃለሁ። አባባት ሆይ ይህንን ስለሰማ አመሰግናለሁ። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ርዕሱን ለእናንተ ከመንገሬ በፊት ምናልባት በአውሮፕላን ሄዳችሁ የምታውቁም ወይም ሲባልም ሰምታችሁ ሊሆን ይችላል። በተቀመጣችሁ ጊዜ ሁሉ ወገባችሁን ታጠቁ ይባላል እና አውሮፕላኑ ወደ 30,000 ጫማ ከፍታ ከወጣ በኋላ ቀበቶ መፍታት ይቻላል የሚባል ምልክት ይመጣል። ነገር ግን አንዳንዴ መነቃነቅ ስለሚኖር በተቀመጣችሁ ጊዜ ሁሉ ቀበቷችሁ ምን በሉ እሰሩ ይላልና ይህ ቀበቶ ወገብን የሚይዘው ወደ መጽሐፍ ቅዱስ ስንመጣ የምን መታጠቂያ ነው? የምን መቀነት ይባላል? ምንድን ነው? ከእግዚአብሔር ዕቃ ጦር አንዱ ወገባችን የምንታጠቅ ነው አይደል? ምን ይባላል? ምንድን ነው? እሺ፣ ኤፌሶን ላይ ጳውሎስ የደረደረው አለ። እንደገና ፍንጭ ልስጣችሁ። ምንድን ነው እሱ? የምን መታጠቂያ? የእውነት መታጠቂያ። ስለዚህ ያንን ጠበቅ እንድናደርግ ዛሬ ጠይቃችኋል። በጣም በንቃት እንድትከታተሉ፣ ንቅናቄ ሊኖር ስለሚችል ጠበቅ ማድረግ ያስፈልጋልና ወደ እርሳችን እንሄዳለን። እዚህ ጋር ካያችሁ ርዕሳችን እንደገና ዲስፕሌይ ላድርገው። ይሄኛው ይሻላል። የእግዚአብሔር ወይስ የአመፅ ምስጢር ይላል። ይህንን ርዕስ ወደ ውስጥ ስንገባበት በደንብ እናየዋለን። የእግዚአብሔር ወይስ የአመፅ ምስጢር። ከመጀመሪያው ክፍለ ጊዜ ላይ ወይም የተወሰኑት ደቂቃ ላይ የምንመለከተው ይሄ ርዕስ ለምን ተመረጠ የሚለውን ነው እና ጥቅሳችን ወደ ማቴዎስ 24 ቁጥር 14 ላይ ይሄዳል። ይኸው እንዳልኳችሁ እዚህ ጋር ይታያል ሁሉም ነገር። ጌታችን መድኃኒታችን የመጨረሻውን ዘመን ምልክት በሰጠበት በማቴዎስ 24 ላይ ቁጥር 14 እንዲህ ይላል፣ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። እንግዲህ ቅድም በጸሎት ሰምተናል፣ እኛም ሰሞኑን እያየን ነው። የመጨረሻው ዘመን ምልክት፣ ትልቁ ምልክት ከምልክቶች ሁሉ የላቀው አሁን ኢትዮጵያ ውስጥ የተከሰተው በሽታ ወይም ጦርነቱ፣ የጦር ወሬ፣ የተፈጥሮ ሰው ሰራሽ አደጋ ሳይሆን ጌታ ሊመጣ እንደቀረበ የምናውቅበት ይህ የመንግስት ወንጌል በዓለም ሁሉ ምን ይላል? ይሰበካል። ከዛ ፍጻሜው ይመጣል። ስለዚህ መትጋት ያለብን ይህንን ወንጌል ያዳረስን ነው ወይ እያሰማን ነው ወይ የሚል ነው። ይሄ ወንጌል በውስጡ ብርሃን አለው። ወንጌሉ ብርሃን። ከዚህ ብርሃን ጋር አብረን እንድንጓዝ በተለይ ኤፌሶን ምዕራፍ 5 ላይ የተጠቀሰው የጳውሎስ ቃል ያስታውሰናል። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። በዚህ ወንጌል ወይም ከዚህ ወንጌል የተነሳ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ምን በሉት? ግለጡት እንጂ ይላል።
የተሰጠን ወንጌል ክርስቶስን መግለጥ ነው። በዋናነት የእግዚአብሔርን ምስጢር እንመለከታለን፣ እሱን መግለጥ። ነገር ግን የአመጽ ምስጢር የሚልም አለ ደግሞ ርዕሱ ላይ ካስታወሳችሁ። ይህንንም የአመጽ ምስጢር ምን ማለት ነው? ከጨለማ ስራ ጋር አትተባበሩ፣ ይልቁን ምን በሉት? ግለጡት። ከብርሃን ከዘላለም ወንጌል ጋር ከተወዳጀው ይሄ ወንጌል ምን እንደሆነ እናያለን። ያንን ብቻ አምኜ ያንን ብቻ ማስተማር ሳይሆን ከዛም ተቃራኒ ያለውን ለሰው፣ ለህዝብ፣ ለነገር፣ ለቋንቋ፣ ለወገን ማስተማር ማዳረስ ያስፈልጋል። ስለዚህ ኢየሱስ ክርስቶስን ከፍ እንድናደርግ በግል ህይወታችን ተጠርተናል። ይህንን ስናደርግ ከእሱ ጋር ህብረት ስናደርግ የጨለማን ስራ በተጻራሪ በኩል ያለውን ማስተማር ይገባናል። የወንጌል የማሰራጨት ስራ አማርኛው ላይም ታገኙታላችሁ። ገጽ 212 መታፈን የሌለበት መልእክት ይላል። እዚህ ላይ የተጻፈ ነው። ይህ በቤተ ክርስቲያን የታተመ ነው። መታፈን የሌለበት ምን መልእክት? እንግዲህ መልእክታችን በአጭሩ በራዕይ ምዕራፍ 14 ከቁጥር 6 እስከ 12 የሶስቱ መላእክት መልእክት ይባላል። በተለይ የሶስተኛው መልአክ መልእክት ጊዜ ነው ይሄ ጊዜ። ስለዚህ በተለያየ ነገር ሊታፈን ይችላል። ስለዚህ መታፈን የሌለበት የሚለው እናንብብ። ሰይጣን የሶስተኛው መልአክ መልእክት አዋጅ የሚታሰርበትን ሁኔታ ቀይሷል። ምን ብሏል? ልክ እንደ አንድ የህንፃ ምህንድስና ባለሙያ ቀይሷል። ስለ እቅዶቹና ዘዴዎቹ የነቃን መሆን አለብን። እውነትን በአነስተኛ ቅኝት መቃኘትና የወቅቱን እውነት ማፈን ሊኖር ይገባል። አይገባም? አይገባም። የሶስተኛው መልአክ መልእክት ሊጠናከርና ሊጸና ይገባል። ጊዜው እየተቃረበ በመጣ ጊዜ ይህ የመንግስት ወንጌል መሰበክ አለበት። እግዚአብሔር የሰጠን ወንጌል ይሄን ሶስተኛው መልአክ ሶስቱ መልአክ መልእክት የዘላለም ወንጌል። የራዕይ መጽሐፍ 18ኛው ምዕራፍ እውነትን በልኬት ሳይሆን በድፍረትና በኃይል የማቅረብን አስፈላጊነት ያሳያል። ይህ በስጋና በደም አሁን ይህ ብዙ በማንበብ በልምድ ብዙ መድረክ ላይ ስለወጣው አይደለም። በእግዚአብሔር መንፈስ በተዋረደ ልብ በትህትና በጸጋ የሚቀርብ ግን መፍራት አያስፈልግ። ብዙ የሚያባብሉ ነገሮች ስለመጡ በግልጽም በስውርም የሶስተኛው መልአክ መልእክት ማወጅን በተመለከተ በቀጥታ ያለመናገር ችግር አለ። በምን አይነት? በቀጥታ ያለመናገር ችግር አለ። መደባበስ፣ በጫካው ዙሪያ መዞር። መልእክቱ መሰጠት እንደሚገባው በግልጽና ጥርት ባለ ሁኔታ አልተሰጠም ይላል ይህ መጽሐፍ። የትንቢት መንፈስ። ስለዚህ ይህንን በደንብ እንድናስብ ፈጣሪ ይፈልጋል። ቀጥሎ በዚሁ መጽሐፍ ወንጌልን የማሰራጨት ስራ የእንግሊዝኛው ደግሞ ቴስቲሞኒስ ቱ ሚኒስተር ገጽ 118 የተዋቀረ ነው። ከተለያየ የትንቢት ጽሑፍ ላይ የተውጣጣ ነው። የኃጢአትን ሰው ለማጋለጥ የተጠሩ ይላል። የአመፅን ሰው፣ የጥፋትን ልጅ በኋላ እናያለን። ለዛ ነው የተጠራችሁት ይላል እንደ ሰባተኛ ቀን አድቬንቲስት። እየኖርን ባለንበት ጊዜ እግዚአብሔር ሕዝቡን ጠርቶ መሸከም ያለባቸውን መልእክት ሰጥቷቸዋል። ምንድን ነው የሰጠን? ምንድን ነው የአድቬንቲስት ዓላማ? ምንድን ነው በሰንበት መሰብሰባችን? እዚህ ቤተክርስቲያን እዚህ መቆሙ ብቸኛ የሆነውን እውነተኛውን ሰንበት፣ የፍጥረትን ሰንበት ለእግዚአብሔር እንደተቀደሰ አድርገው ለመጠበቅ ጸንተው የሚቆሙትን የእግዚአብሔርን ሕዝብ ለመጨቆን ሲል የእሁድን ሕግ የተለየ ኃይል ያደረገውን ጊዜንና ሕግን እንዲለውጡ ያስተማረውን የኃጢአትን ሰው ክፋት እንዲያጋልጡ ጠርቷቸዋል ይላል ይሄ መጽሐፍ። እንደገና ማን የጠራቸው? እግዚአብሔር ሕዝቡን ኤክስፖዝ አድርጉ ይህንን የኃጢአትን ሰው፣ የአመፅን ሰው። ስለዚህ ጌታ ይህ ወንጌል የመንግስት ወንጌል በዓለም ሁሉ ይሰበካል፣ መጨረሻው ይመጣል ሲል ይህንን መልእክት ስታዳርሱ ምን ይላል? ይመጣል። ጳውሎስ ይህንን ተቀብሎ ቆላስያስ ምዕራፍ 1 ቁጥር 23 ላይ በጣም የሚደንቅ ቃል ይናገራል። እንዲህ ይላል፣
ያም ወንጌል ይላል። አሁን ክርስቶስ ይህንን ስበኩ ያለው ወንጌል፣ ያ ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። በሱ ጊዜ እኔም ጳውሎስ የእርሱ አገልጋይ ሆንኩ። እንግዲህ አስቡት፣ ይሄ እውነት በጣም ኃይል ያለው እንደገና እኔ ሳየው እንደ ሕዝብ ደግሞ ለኛ የሚያሳፍር ነው። እንዴት በሉ። አንደኛ በሱ ህይወት ጳውሎስ ወደ 30 ዓመት ይጠጋል ጠቅላላ ያገለገለው አገልግሎት ዘመን የክርስቶስ ታላቁ ተልእኮ እንደተፈጸመ እርግጠኛ መሆን ነበርበት ከመሞቱ በፊት። ስለዚህ በዛ ጊዜ ለነበረው ሰው ሁሉ ከሰማይ በታች ላለው ፍጥረት ለስጋና ለደም ነው መቼም የሚሰበከው እንጂ ለእንስሳ አይደለም። ተዳርሷል፣ ተሰብኳል። ይህ ስብከት ወደ ምን እንደመራቸው ታውቃላችሁ? ይሄ ወንጌሉ ጌታ ስበኩ ያለው ፍጻሜም ከዛ በኋላ ይመጣል ስላለ ጳውሎስ በሱ ዘመን ክርስቶስ ይመጣል ብሎ ምን ብሏል? ኖሯል። አንደኛ ተሰሎንቄ 4 ላይ እናገኛለን። ኢየሱስ እንደሞተ እና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። አሁን ይሄ ስለ ሙታን ትንሣኤ የሚናገርበት ነው። ምክንያቱም ወደ ተሰሎንቄ መልእክቱን ሲልክ የሙታን ትንሣኤ የለም የሚል ትምህርት ሰርጎ ገብቶ ነበር። ይህንን ከተናገረ በኋላ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን ምን አንልም አንቀድምም። ሕያው ሆኜ ጌታ እስኪመጣ ምን እላለሁ እኖራለሁ ብሏል ጳውሎስ። አያሳፍራችሁም? በነዛ ጥቂት ዓመታት ወንጌልን ገጠር፣ ከተማ፣ ወረዳ፣ ዞን የለም ምን የለም ሁሉም ቦታ ቀበሌ አድርሷል። ስለዚህ እኛ ሕያው ሆነን እያለን ይመጣል እሱ። ያንቀላፉትን አንቀድም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል፣ በክርስቶስም የሞቱ አስቀድሞ ይነሳሉ ካለ በኋላ ከዚያ በኋላ እኛ ሕያዋን ሆነን የምንቀረው በሁለተኛ ደረጃ ጌታን ለሁለተኛ ጊዜ ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ሌሎችም አማኞች በሱ ጊዜ ነበሩ። ይህንን ጥቅስ ያነበቡ ጳውሎስም እንዳለው ወንጌል እንደተሰበከ እንደተናገረው ይህንን የተረዱ ጌታ ይመጣል ብለው ይጠባበቁ ነበር። ምክንያቱም በሁለተኛ ተሰሎንቄ 2 ቀጥለን ስና ይሄንን እንድምታ እናገኘዋለን። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን አሁንም ስለ ምጽአቱ ነው የሚናገረው በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። አሁን ሁለት አይነት ስሜት አያስፈልግም የጌታን ምጽአት በተመለከተ ለምትጠባበቁ ይላል። አንደኛ በአእምሮ ቶሎ መናወጥና መደንገጥ አያስፈልግም። ምክንያቱም ይህ አይነት ስሜት ትክክለኛ ያልሆነ ትምህርት ስለገባ ነው እነሱ መናወጥና መደናገጥ የጀመሩት። በሶስት ነገር፣ አንደኛ በመንፈስ ወደ እናንተ እንደመጣ፣ በመንፈስ ማለት በመገለጥ ልክ እንደነ ሐዋርያት እንደነ ደቀ መዛሙርት ተገልጦልኛል የሚል መልእክት የሚያመጡ ሰዎች እንዳሉ እንረዳለን። ወይ በቃል ልክ ከሐዋርያት እንደመጣ ቃል ጌታ ሊመጣ፣ ወይም ደግሞ በሚመጣ መልእክት ልክ እንደ ሌሎቹ ደብዳቤዎች በዛ ምክንያት ከኛ ያልሆነ ነገር ግን ይሄንን ክሌም የሚያደርገው መጠይቁን የሚያመጣ በመንፈስ ነው፣ በቃል ነው፣ በመልእክት ነው፣ ከኛ ከሐዋርያት ነው የመጣው በሚል የጌታ ቀን ደርሷል ብላችሁ አትናወጡ፣ አትደንግጡ። ለምንድን ነው እንዲህ ያለው ጳውሎስ? የሞቱ ዘመዶቻቸውና ወዳጆቻቸው ትንሣኤ የለም የሚለው ትምህርት ስለገባ ጌታ ሊመጣ ነው፣ ወንጌል ተሰብኮ አልቋል፣ ስለዚህ ወየው ወገኖቼ የሚል አእምሯቸው ስለገባ ኖ ይህንን ሲያስተምር ጳውሎስ ሌላ ጌታ ከመምጣቱ በፊት ወንጌል ተሰብኮ ቢያልቅም አንድ ነገር የሚቀር አለ። ቀጥሎ እናያለ እንዲህ ይላል፣ ማንም በማናቸው መንገድ አስታችሁ ክህደቱ ወይም መውደቁ ፎልን አዌይ የሚለውን በኋላ እናያለን። አስቀድሞ ሳይመጣና የአመፅ ሰው እሱም የጥፋት ልጅ ሳይገለጥ አይደርስም። ምጽአቱ ይሄ ከሆነ በኋላ ነው የሚደርሰው። የአመፅ ሰው የጥፋት ልጅ ይገለጣል። ከዛ በፊት ደግሞ ክህደት አለ። መውደቅ ማለት ይሄ
ከቆሙበት ከነበሩበት በፊት ከተተከሉበት መውደቅ፣ ከንጽህና ወደ እርኩሰት መውደቅ። እሱ ከሆነ በኋላ ነው ጌታ የሚመጣው። ስለዚህ ኃይል ሲያብራራ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው። እንግዲህ የክርስቶስን ተቃዋሚ ጸረ ክርስቶስን ያስተዋውቃል ጳውሎስ። ሐዋርያው ዮሐንስ በመልእክቱ በአንደኛ በሁለተኛ ዮሐንስ መልእክት 4 ጊዜ ስለ ክርስቶስ ተቃዋሚ ተናግሯል። ጳውሎስ ደግሞ በዚህ ስፍራ ለ5ኛ ጊዜ እንደገና ደጋግሞ ይናገራል። እንመልከት። ኢየሱስ በማቴዎስ 24 ላይ የሱ ምጽአት ምልክት ይሄ ወንጌል መሰበክ ነው አለ። ከዛ ምጽአቱ ይሆናል። ጳውሎስ ጌታ የተናገረው ላይ ጨምሮ መውደቁ፣ ክህደቱ ከዚህ ጋር አብሮ የሚመጣ ነው። ከምንድን ነው መውደቅ ወይም ይህ ክህደት? ምንድነው የተካደው እውነት? አዳምና ሔዋን አስቀድሞ የወደቁት ናቸው፣ የካዱ ናቸው። ወደ ኤደን እንሂድ እስቲ። አዳም ከእግዚአብሔር ቃል ይልቅ ሰይጣንን በሚሰማበት ጊዜ የሰማው እውነትና ውሸት ምን ተብሎ ነው? ተደባልቆ። ውሸትም ብቻ አይደለም፣ ወደቅ ክደት ውስጥ። ምን ማለት ነው ይህ ክደት፣ ይህ መውደቅ? ከእግዚአብሔር ከፈጣሪው ጋር የነበረው ግንኙነት ምን አለ? ተቋረጠ። ከህይወት ምንጭ ተቆራረጠ። ከእውነት ምንጭ ተለየ። መውደቅ ብቻ ሳይሆን ፎልን አዌይ ነው የሚለው፣ ርቆ ሄደና ራሱን ለማዳን ተሰወረ። ያንን ራቁትነት እናያለን በአዳም። የክርስትና ታሪክንም ስንመለከት ቤተክርስቲያን በአንድ ጊዜ ንጽሕት የነበረችው በተለይ በመካከለኛው ዘመን አሁንም ልክ አዳምን እንዳሳተው ሰይጣን እውነትና ውሸትን ከመደባለቁ የተነሳ ክርስትናና ጣዖት አምልኮን ከማጋባቱ የተነሳ ከእውነተኛው የእውነት የኃይል ምንጭ ቤተክርስቲያን ወደቀች፣ ክደት ውስጥ ገባች። ይህንን መጽሐፍ ቅዱስ እንደሚለው ሚስጥር ይለዋል፣ የአመጽ ሚስጥር። ምክንያቱም ሚስጥር የተከደነ የተሰወረ ነገር ነው። እውነትና ውሸት ሲቀላቀል ነው። በደንብ እየሰማችሁ እንደሆነ ተስፋ አደርጋለሁ። ቤተክርስቲያን መንገዷን ከዚህ የተነሳ አበላሸች። ከክርስቶስ ጋር የነበራትን ህብረት ትታ ከዓለም ነገስታት ጋር ህብረት አደረገች፣ ገለሞተች፣ ዝሙት። ስለዚህ ከህጋዊ ባሏ በመፋታት ርቃ ሄዳ ከዓለም ነገስታት ጋር ስታመነዝር እናያለን። በዚህ ሁኔታ ጳውሎስ እንደተናገረው የአመጽ ሰው የጥፋት ልጅ ለመምጣት መንገዱ ተጠረገለት። እሱ ጠላት አሁንም ያንን ነው የሚሰራው። ጥርት ቅልብጭ ሙሉ በሙሉ እውነት የሆነውን ነገር ነው መያዝ ያለብን፣ በህይወታችን ማድረግ ያለብን፣ ማመን ያለብን። ገና ከእናንተ ጋር ሳለሁ ይላል ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 5 ጳውሎስ ይቀጥል። ከእናንተ ጋር ሳለሁ ይህን እንዳልኳችሁ ትዝ አይላችሁም? ምን በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። ለመገለጥ ይፈልጋል። ይህ ኃይል ሁሌ ከጀርባ ይሰራል። በደንብ ጠላት እቅዱን አዘጋጅቶ፣ ነገር ግን መለኮት በእጁ ምን ብሎታል? ከልክሎታል። ጊዜ አለ፣ ወቅት አለ። በኋላ እንደምናየው 42 ወራት 1260 ቀናት ትንቢታዊ ቀናት 1260 ዓመታት የአመጽ ሚስጥር አሁን ይሰራል ብቻ ይላል ጳውሎስ። ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በሙላት ተገልጦ እንዳይሰራ ይሄ የአመጽ ሚስጥር የከለከለው ኃይል አለ። ለምንድን ነው የከለከለው? እናያለን። ምክንያቱ ምንድነው? የአመጽ ሚስጥር እሱን ቀደም ፈጠን ብለን እንመልከት። ታላቁ ተጋድሎ ገጽ 561 የአመጽ ሚስጥር በአጭሩ ኃጢአት ነው። እንዲህ ይላል፣ ለኃጢአት መኖር ምክንያት መስጠት እንደማይቻል ሁሉ ስለመነሻው ማብራራት የሚቻል አይደለም።
ቢሆንም ክፋትን በተመለከተ እግዚአብሔር ያሳየውን ፍትህና ቅንነት ሁሉ በሙላት ለመግለጽ ሲባል ስለመነሻውም ሆነ ስለመጨረሻው የኃጢአት ጸባይ በቂ ማስተዋል ማግኘት ይቻላል። ለኃጢአት መግባት እግዚአብሔር በጭራሽ ተጠያቂ እንዳልሆነ ከማንኛውም ርዕስ በላይ መጽሐፍ ቅዱስ በግልጽ አስቀምጦታል። ለአመጽ መነሳት ምክንያት ሊሆን የሚችል የመለኮታዊ ጸጋ መወገድ አልተከናወነ። በመለኮታዊ መንግስቱ ውስጥ አንዳች የጎደለ ነገር እንዳልነበረ በግልጽ ተቀምጧል። ይህ እንግዲህ ቅድመ መልእክት ነው። ወደ ዋናው ሐሳብ ሲገባ ታላቁ ተጋድሎ እንዲህ ላልቀጥሉ ኃጢአት ለመኖሩ ምክንያት የማይገኝለት ሰርጎ ገብ ነው፣ ኢንትሩደር ነው። ስፍራ፣ ጊዜ እና ሁኔታ ያልተፈቀደለት ሰርጎ ገብ ነው፣ ጣልቃ ገብ ነው። ሚስጥራዊና የአመጽ ሚስጥራዊና ምክንያት የሌለው ነው። ምክንያት ወይም ሰበብ መፈለግ ኃጢአትን መደገፍ ይሆናል። ሰበብ ቢገኝለት ኖሮ ወይም ለመገኘቱ መንስኤ ማግኘት ቢቻል ኃጢአት መሆኑ ይቀራል። ያለን ብቸኛው የኃጢአት ትርጉም በእግዚአብሔር ቃል የተሰጠው ይኸውም ሕግን መተላለፍ ነው። የመለኮታዊ መንግስት መሰረት ከሆነው ከታላቁ የፍቅር ሕግ ጋር ውጊያ ላይ ያለ መርህ፣ ሌላ መርህ አለ። የእግዚአብሔር መንግስት መሰረቱ ፍቅር ነው። የፍቅር መርህ ነው በሕግ ውስጥ እናያለን። ከዚህ ተጻራሪ የሚሰራ መርህ ኃጢአት ነው። ከፍቅር ሕግ ሉሲፈር ለራሱ በሚፈልግበት ጊዜ ሰልፍ ሲኪንግ ይሄ አመጽ ይሄ ኃጢአት ገብቷል። ፍጹም በሆነ አምላክ በፈጠረው ሰማይ ውስጥ ነው ኃጢአት የጀመረው። ምን ጎሎት ነው? ምን አንሶት ነው? ሉሲፈርና ሌሎች መላእክቶች ስትሉ ምንም ምክንያት መስጠት አይቻልም። ዛሬም ሰበብ ልንሰጥ አንችልም ለምንሳሳተው ስህተት። እንዲህ ሆኜ ነው። እነሱም አዳምና ሔዋን ያሉት ምንድነው? እሱ አሳሳተች፣ አንተ የፈጠርከው እባብ አሳሳተኝ። የሚደንቃችሁ በጌታ ምጽአት ጊዜም እስከ ዘላለም ማለት ነው ኃጢአት ትንታኔና ምክንያት አይሰጠው። ምክንያቱም መላእክቱም ኃጢአትን እስከ መጨረሻው ይዘው ተጣብቀው የኖሩ ሰዎችም ለምንድነው ኃጢአት የሰራችሁት ተብለው ሲጠየቁ የትንቢት መንፈስ ጽሑፍ ላይ ያለ ሐሳብ ከዚህ ጋር ተያይዞ ሁሉንም ማስቀመጥ ስለማይቻል በመጨረሻ ጊዜ ሉሲፈርን ጨምሮ የወደቁት መላእክት ጨምሮ ኃጢአት የሰሩ ሰዎች ጨምሮ ስፒችለስ የሚናገሩት ይጠፋል፣ ዝም ነው የሚሉት። ምክንያቱም ለኃጢአት ምክንያት መስጠት ስለማይቻል ስለሌለ። ይህንን የአመጽ ሚስጥር የሚለውን በሌላ ቃል በራዕይ ምዕራፍ 17 ላይ በተገለጠችው ሴት አናት ላይ ሚስጥር የሆነ ስም እናያለን። እሱን ራዕይ 17:1 ሰባቱንም ጽዋ ከያዙ ከሰባቱ መላእክት አንዱ መጥቶ እና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ፣ የምድርም ነገሥታት ከእርሷ ጋር ሴሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረ። እቺ እንግዲህ ቅድም እንዳልነው ይሄ ጳውሎስ ያለው መውደቅ ንጽሕት የነበረች ቤተክርስቲያን ክህደት ውስጥ ከገባች በኋላ ባቢሎን ተብሎ ስም የተሰጣት ጋለሞታ የተባለችው ናት። ይሄ ሳይሆን ጌታ አይመጣም ብሏል። ከዛ በመንፈስ ወደ በረሃ ወሰደኝ፣ የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። አውሬውን ራዕይ ምዕራፍ 13 ላይ ብቻውን እናያለን። ራዕይ 17 ላይ እቺ ሴት አውሬውን ስትጋልብ እናያለን። የመንግስትና የቤተክርስቲያን ህብረት ነው እናየዋለን። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁም ተሸልማ ነበር። በእጇ የሚያስጸይፍ ነገር የዝሙቷ ርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯም ሚስጥር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። ምን አይነት ስም? ሚስጥር የሆነ ስም፣ የአመጽ ሚስጥር። ባቢሎን ዘፍጥረት 11 ላይ የእውነትና የውሸት ድብልቅ አሰራር በኤደን ገነት የጀመረ ተቋማዊ ወይም ኢንስቲትዩሽን ሆኖ ተቋም ውስጥ ከላይ እስከ ታች በአመጽ ሚስጥር ውሸትና እውነት ተደባልቆ የተመሰረተ ተቋም ማለት ነው። እችን ሴት ነው በፍጥሞ ደሴት ያየው ሐዋርያው ዮሐንስ ክርስቶስ ኢየሱስ የገለጠ። በነገራችን ራእይን ስናጠና ሌላ ነገር አይደለም፣ የክርስቶስን ህይወት ማየት መገለጥ ከፈለጋችሁ ራእይን አንብቡ ወይም ራእይን እናጠና አንድ ላይ። ስም መንፈሳዊ ነው፣
ስራ ግን ፖለቲካዊ። እውነትና ተከታዮችን ከምድር ለማጥፋት የሚደረግ የመጨረሻው ጥረት የአመጽ ምስጢር። ምክንያቱም በኋላ የቅዱሳን ደም ሁሉ በውስጧ እንደተገኘ ራዕይ ምዕራፍ 18 ይናገራል። ይሄ የአመጽ ምስጢር አሰራር ራዕይ ምዕራፍ 13 ላይ ከተቀመጠው ከአውሬው ጋር በትብብር የሚሰራ ነው። ራዕይ ምዕራፍ 13 ቁጥር 1 የተወሰነ ለማስታወስ ያህል ነው። ይሄንን ብዙ ጊዜ ተምረናል፣ አሳልፈናል፣ ማየት ያስፈልጋል። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶች 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበር፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅን ስልጣን ምን አደረገው? ሰጠ። ኦኬ፣ ጠላት አለ፣ ሰይጣን ለብዙ ዘመን ተከልክሎ ነበረ። የአመጽ ምስጢር እንዳይሰራ የሚከለክል እጅ አለ፣ ጳውሎስ እንደተናገረው። አሁን እግዚአብሔር ሲፈቅድ፣ በደም ስሙ፣ ፈጣሪ ሲፈቅድ ዘንዶ ያቀደውን በደንብ ያደራጀውን እቅድ አመጣና በ538 ዓመተ ምህረት ላይ ዙፋኑን፣ ስልጣኑን፣ ኃይሉን ለአውሬው ሰጠ። አሁን ሊገለጥ ነው፣ የተከለከለው ሊሰራ ነው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየው። ለሞቱ የሆነውም ቁስል ተፈወሰ። ከሰራ በኋላ የተከለከለው ከተነሳ በኋላ ለ1260 ዓመት ከሰለጠነ በኋላ እንደገና እንዲቆስል የመለኮት እጅ ሲያርፍበት እናያለን። እንዳይሰራ ሲገደብ እናያለን። ከዛ ግን ተፈወሰ። አሁን ተፈውሶ የሚሰራው እናያለን። ምድርም ሁሉ አውሬውን እየተከተለ ተደነቀ፣ ለዘንዶም ሰገዱለት፣ ለሰይጣን ማለት ነው። ዘንዶ ራዕይ ምዕራፍ 12 ላይ ዘንዶ የቀደመው እባብ ሰይጣን ለአውሬው ስልጣን ሰጥቶታልና ለአውሬውም አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱ። ባጭሩ ለዘንዶና ለአውሬው ሰገዱ። ታላቅንም ነገር ስድብን የሚናገርበት አፍ ተሰጠው። ለስንት? በ42 ወር እንዲሰራ ስልጣን ተሰጠው። ጳውሎስ በሱ ዘመን የተከለከለ ኃይል ያይ ነበረ። ሊነሳ በመለኮት በመገለጥ በመንፈስ ቅዱስ ነው ሊመጣ የሚፈልግን ኃይል አምላክ ግን ምን አደረገው? ገድቦታል። ለምን? የቤተ ክርስቲያን ስራ መሄድ ስላለበት፣ ወንጌል መሰራጨት ስላለበት። ከዛ በኋላ ግን ተፈቀደና ለ42 ወራት ወይም ለ1260 ዓመታት እንዲሰራ ስልጣን ተሰጠ በዘንዶ። እግዚአብሔር ስራውን ሲሰራዩ እግዚአብሔርንም ለመሳደብ ሌላ አይደለም፣ ስሙንም ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ስድብ የእግዚአብሔር ብቻ የሆነውን መብት ለራስ ለማድረግ ሁለት ነገር። አንደኛ ስግደት እግዚአብሔር ብቻ ነው የሚገባው፣ ኃጢአትን ይቅር ሊል የሚችለው እግዚአብሔር ብቻ ነው። እነዚህን ለራስ ለማድረግ የሚጥር ኃይል ነው ተቃዋሚ ብሏል። ትዝ ይላችኋል ሁለተኛ ተሰሎንቄ ላይ ጳውሎስ ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። ይሄ ነበር የተከለከለው። በነገድና በወገን በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ በሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ይሰግዱለታል። ስለዚህ ለአውሬው አለመስገድን እንዴት እርግጠኛ ሆናለሁ? በበጉ የሕይወት መጽሐፍ ላይ ስሜ መጽሐፉን እርግጠኛ መሆን አለብኝ። ከስሜ አንጻር ያለው ኃጢአት መፋቁም መደምሰሱን በክርስቶስ ደም መሸፈኔን እኔና ቤቴ እርግጠኛ መሆን አለብን። በግብፅ እስራኤላውያን እያሉ ቤታቸው መቃናቸው በክርስቶስ ደም ምን እንዳለ እንደተቀባ በዛ ያልተጻፈ ሁሉ ይሰግዱል። አወቀም አላወቀም ይሰግድለታል። ለዚህ ነው ጌታ በሐዋርያት ሥራ ስናይ ጌታ ያለማወቅን ወራት አሳልፎ ሕዝቡን ለንስሐ ይጠራል የሚለው። በጣም የሚደንቀው ይሄ ቃል ነው። ደስ ይለኝ። ጆሮ ያለው ቢኖር ምን ይበል? ይስማ። አሁን በዚህ የምትመለከቱ እዚህም ያላችሁ እግዚአብሔር በሰጠን ጆሮ ምን እንበል? እንስማ። እሺ አጭር ጸሎት እናድርግ። ራሶቻችን ዝቅ እናድርግ። ቅዱስ አባት የሚሰማ ጆሮ ስጠን እባክህ። አሁንም እኔንም ሕዝብህንም እንድትረዳ ጸልያለሁ። አንቃን በኢየሱስ ክርስቶስ ሕያው ስም አሜን። እንቀጥል። የአመጽ ምስጢር ትንቢት መንፈስ ቀደምት ጽሑፎች የሚለውን እንመልከት። ስለዚህ የሚናገረው የሕዝብን አእምሮ ከኢየሱስ ላይ አንስቶ በሰዎች ላይ በማሳረፍ የግል ተጠያቂነትን ማጥፋት ሁልጊዜም ቢሆን የሰይጣን እቅድ ነው። በግል ተጠያቂ ነኝ ሲባልም ጌታን በግል ተቀበል ነው። ጌታን እንደ ግል አድርጌ ተቀበያለሁ ነው፣ በግል ነው።
ያንን ሰዎች እንዲያነሱ ያደርጋል። ሰይጣን የእግዚአብሔርን ልጅ ለመፈተን ባደረገው ዕቅድ ባይሳካለትም፣ ነገር ግን በኃጢአት የወደቀው ሰብአዊ ፍጡር ላይ የተሻለ ስኬት አግኝቷል። ክርስትና ከሐሰት አስተምሮ ጋር ምን አለ? ተቀላቀለ። ይህ የአመጽ ምስጢር ነው። አሁንም የአመጽ ምስጢር በ1260 በ42 ወራት በ1260 ዓመታት የሚሰራው ይህንን በመቀላቀል ነው። ወይን ጠጅ ነው፣ ህዝብን ያሰከረበት ነው። የጳጳሳዊ ስርዓት መሪዎችና ቀሳውስት የከበረውን ስፍራ ለመያዝ በማሰብ ህዝቡ ለኃጢአቱ ይቅርታ እንዲያገኝ ወደ ክርስቶስ መመልከቱን ትተው እነርሱን እንዲያ ያስተማሩት። ዛሬም ፓስተሮችን ሊሆን ይችላል፣ ባለራዕይ ነኝ የሚለውን፣ ነቢይ ነኝ የሚለውን፣ ቄስ ነኝ የሚለውን ዋቴቨር ስም ስጡት። ሰዎች እነሱን ገናና መስለው የሚታዩትን እንዲያዩ ነው የሚያደርገው። እንቀጥል። ህዝቡ ሙሉ ለሙሉ ተታለለ። አውሬውን ዓለም ሁሉ እየተከተለ ተደነቀ። ቀደም ጽሑፎች early writing የትንቢት መንፈስ ጽሑፍ እግዚአብሔር የሰጠን ጳጳሳትና ቀሳውስት የክርስቶስ ወኪሎች ናቸው ብለው ተማሩ። ነገር ግን እነርሱ የሰይጣን ወኪሎች ስለነበሩ ለሃይማኖት መሪዎች የሰገዱ ሁሉ ያመልኩት የነበረው ማንን ነበር ይላል? ሰይጣንን ነበረ። ትምህርተ ክርስቶስ የሚል መጽሐፍ አለ፣ ገጽ 65 የካቶሊክ ቤተክርስቲያን። የሮማው ርዕሰ ሊቃነ ጳጳስ እና ጳጳሳት የክርስቶስን ስልጣን ስለተጎናጸፉ በአደራ የተሰጣቸው ህዝብ አምኖ ተግባራዊ ያደርገው ዘንድ እምነትን የሚሰብኩለት እውነተኛ መምህራን ናቸው። ይሄ ፖፕ ሊዮ 14ኛው ነው፣ አሁን ቫቲካን ላይ የተቀመጠ። ፖፕ ሊዮ 13ኛው በ1894 የተናገረው ምን ይላል? ኃያሉ እግዚአብሔር በዚህ ምድር ላይ ያለውን ቦታ እኛ ይዘነዋል። ኤለን ዋይት እንደተናገረችው የእግዚአብሔርን ስፍራ ይዘናል ስላሉ ሰው ለነሱ ሲናዘዝ መጥቶ ሲሰግድ ለሰይጣን የሰገደው። ይህንን ኃይል ዛሬም በመጠቀም ለአውሬው ምስል ህዝብ እንዲሰግድ እየሰራ ነው፣ እያሰገደ ነው። የኛ ኃላፊነት ምንድን ነው? እኛስ ከዚህ ድነናል ወይ? በቅዱስ ቁርባን ስርዓት ውስጥ ዋነኞቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ስጋና ደም የሚለውጡት ህብስትና ወይን ጠጅ ናቸው። ይሄ ይፋ በሰነድ የተቀመጠ ነገር ስለሆነ ነው እዚህ ማካፈላችሁ። የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ስጋና ደም ሆኑ። ምንድነው በዚህ የአመጽ ሰው የሚባለው? መለኮትን የመፍጠር ኃይል አለን ነው የሚሉት። በኋላ ራዕይ 18 ላይ በኃጢአቷ እንዳትተባበሩ ከመክሰፍቷም እንዳትቀበሉ ከእርሷ ዘንድ ምን በሉ ውጡ የሚለውን መልእክትና አለ። ይሄ ብቻ አይደል። ሌላው ገጽ 396 መጽሐፉን ማንበብ ትችላላችሁ። እግዚአብሔር አብ መንፈስ ቅዱስን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ስጋና ደም እንዲለውጠውና በቅዱስ ቁርባን የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተክርስቲያን ትለምናለች። ስድብ ነው። መለኮትን የመፍጠር ክሌም ነው፣ መጠይቅ ነው። በቀጣዩ በጸሎተ ተስካር ቤተክርስቲያን የኢየሱስ ክርስቶስን ስቅለት፣ እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያሳርቀንን የወልድን የልጁን መስዋዕት ለአብ ታቀርባለች። ስለዚህ በጌታ እራት በዛኛው አስተምሮ ምንድን ነው? በአመጽ ሰው በጥፋት ልጅ ሁል ጊዜ የጌታ እራት ቀርቦ ህዝብ በሚሳተፍበት ጊዜ ቤተክርስቲያን ክርስቶስን ለአብ ትሰቅለዋለች፣ ትሰዋዋለች ሁሌ። ይሄ ነው ይፋዊ አስተምሮ። ሌላስ መጽሐፍ ቅዱስና ትውፊትን መሰረት በማድረግ ምንና ምን? መጽሐፍ ቅዱስና ትውፊት ወይም ባህልን መሰረት በማድረግ ጉባኤው በምድር ላይ ተጓዥ የሆነችው ቤተክርስቲያን ለድነት አስፈላጊ መሆኗን ያስተምራል። ቤተክርስቲያን ለድነት አስፈላጊ ናት ይባላል። አንድ ክርስቶስን መካከለኛ የመዳን መንገድ ነው። እርሱን አካሉ በሆነችው ቤተክርስቲያን አማካኝነት እናገኘዋለን። ጌታ ከሰማይ ወርዶ ተዋርዶ ስጋ ለብሶ ሁሉን ነገር ፈጽሞ ተፈጸመን ብሎ በመስቀል ላይ አሁንም በቤተ ክርስቲያን ውስጥ ነው እሱን ብታገኘው ይባላል። እርሱ ራሱ የእምነትና የጥምቀትን አስፈላጊነት በግልጽ አሳውቋል። ከዚህም ጎን ለጎን ሰዎች በበር እንደሚገቡ ሁሉ በጥምቀት አማካኝነት የሚገቡባት ቤተክርስቲያን አስፈላጊነት አረጋግጧል። በመሆኑም ካቶሊካዊት ቤተክርስቲያን አስፈላጊ የሆነው በእግዚአብሔር በክርስቶስ አማካኝነት መመስረቷን እያወቁ በእርሷ በኩል ለመግባት ወይም በውስጧ ለመቆየት አሻፈረኝ የሚሉ አይድኑም። በሌላ አባባል ሁላችንም እዚህ ጠፍተናል። ምክንያቱም በቤተክርስቲያን ውስጥ ምን ስላላልን
ስላልገባን ወደ እግዚአብሔር የምታመጣው እሷ ብቻ ስለሆነች የሚል ትምህርት ይናገራል። የአመፅ ሚስጥር ቀደም ጽሑፎች ምን ይላል ታዲያ? ከዚህ በተቃራኒ ሰይጣን አሁንም ርቆ ለመጓዝ ወሰነ። ከዚህም የባሰ ነገር አንዳንዶች ለእግዚአብሔር ሕግ ቀናተኞች በመሆናቸው በዚህ ወጥመድ ውስጥ መውደቅ እንደማይችሉ በማውሳት ከ10ቱ ትእዛዛት ግልጽ የሆነው የተቀመጡና ዛሬም ብዙዎች ስለሚያምኑባቸው ከመካከላቸው አንደኛው ላይ ብቻ ጥቃት መሰንዘር እንዳለባቸው ሰይጣን ለመላእክቱ ነገራቸው። ይኸውላችሁ አሁን የሰንበት ሕግ ተለውጧል ከማለቱ በፊት ሰይጣንና መላእክቱ ያደረጉትን ስብሰባ ነው እዚህ የምናየው። ከዚያም ከትእዛዛቱ ሁሉ የእውነተኛው አምላክ ገጽታ የያዘውን እርሱ ሰማይና ምድር ፈጣሪ መሆኑን በብቸኝነት የሚናገረውን አራተኛውን ትእዛዝ ለመለወጥ ሙከራ እንዲያደርጉ መራቸው። መላእክቱ የሰይጣንን አእምሮ ነው ያስነበባት። ሰይጣን በክብር የተሞላውን የኢየሱስን ትንሣኤ በፊታቸው በማቅረብ እርሱ በሳምንቱ መጀመሪያ ቀን ከሙታን በመነሳቱ የሰንበትን ቀን ከሰባተኛው ቀን ወደ ሳምንቱ መጀመሪያ ቀን እንደለወጠው ነገራቸው። እውነትና ውሸት ምን ሲደባለቅ ስለ ሰንበት፣ ስለ ሰባተኛው ቀን፣ ስለ ሳምንቱ መጀመሪያ ቀን ብቻ አይደለም። ምንም አይነት ውሸትና እውነት ሲደባለቅ የአመፅ ሚስጥር ነው በህይወታችን የሚሰራው። ስለዚህ እውነት የሆነው ነገር አለ። ትንሣኤ ጌታችን ከሳምንቱ መጀመሪያ ቀን ተነስቷል። ሃሌሉያ! እሱ የትንሣኤ ጌታ ነው። እሱን አመጣና ብዙ ክርስቲያን የሚቀበለው ነገር ግን ስለተነሳ ከሰባተኛው ወደ ሳምንቱ መጀመሪያ ቀን ተቀይሯል። ይሄ ነው አሰራሩ። ይህ ሲሆን የአመፅ ሚስጥር ሲሰራ ሴቲቱ ምንድን ያደረገችው? ራእይ 17:6 ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት፣ ባየኋትም ጊዜ እጅግ ታላቅ ድንቅ አደነኩ። የተከለከለ የቅዱሳን ደም እንዳይፈስ እንደ ጅረት እንደ ባህር ይኸውላችሁ መስከር ከመጠጥ ጋር የተያያዘ ነው። ከሚገባው በላይ ሲጠጣ መጠጣትም አያስፈልግም መጀመሪያ። ነገር ግን እቺ የሰከረችው በደም ነው። የተከለከለው ምን ስላለ? ስለተነሳ። ጳውሎስ እንዲህ ይላል ሁለተኛ ተሰሎንቄ ምዕራፍ 2:8 በዚያን ጊዜው እስኪመጣ የሚከለክል ኃይል አለ የሚለውን ተመልክተናል። ጌታ ኢየሱስ በአፉ መንፈስ የሚያጠፋው ይህ ኃይል የሚጠፋ ነው። ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ጳውሎስ እንደተናገረው ተገልጦ ሰራ። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። አሁን በጣም ወገኖቼ እባካችሁ በእግዚአብሔር ፍቅር እማጸናችኋለሁ፣ ይህንን ሰሙ። የእውነትን ፍቅር ስላልተቀበሉ ለሚጠፉ እውነትን ማመን አይደለም፣ ከዛም ያለፈ ነገር ነው። እንዲህ ልበል፣ እውነትን ማመን ብቻ አይደለም። እውነትን ምን ማለት ማፍቀር። አፍቅራችሁ ታውቃላችሁ? ሚስት፣ ጓደኛ፣ ጮኛ ምንድነው የሆናችሁት ከዛ አይነት ሰው ጋር? ምንድነው ያደረጋችሁት ያንን ሰው ለማግኘት? ሰው ትምህርትን ያፈቅራል፣ ገንዘብን ያፈቅራል፣ ውጭ ሀገርን ያፈቅራል፣ የተለያየ ነገር ቁሳቁስ በዚህ ምድር ላይ የሚገኝን ነገር ያፈቅራል። እውነት የአመክንዮ ስብስብ ወይም ንድፈ ሐሳብ ሳይሆን ራሱ አካል ያለው ስብዕና ያለው ስሙ ማን ይባላል? ክርስቶስ ይባላል። ይህንን ያላፈቀረ እንደሚጠፋ ይናገራል። ቀጥለና አንብብ። የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው ካለ በኋላ ስለዚህም ምክንያት በእውነት ያላፈቀሩ በእውነት ያላመኑ ምን ይሆናሉ? በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እውነትን ካልወደዱ፣ እውነትን ካላፈቀሩ፣ ካላመኑ የቀረው ስህተት ነው። ስለዚህ አምላክ እጁን ያነሳል። ታላቁ ተጋድሎ ከዚህ ጋር ተንተርሶ የሚለውን እንመልከት። ስልኬን አጥፍቼዋለሁ፣ ግን ስልኬን አይዋሉ ስለማለት መጽሐፍ ቅዱስ እንደሚናገረው ከጌታ መምጣት በፊት በኃይል ሁሉ በምልክትም በሐሰትም ተአምራት ሰይጣን እንደሚሰራ ሰዎችም ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ሐሰትን ያምኑ ዘንድ የስህተት መንፈስ ይቀበሉ ዘንድ ይተዋሉ። ይህ ቅድመ ሁኔታ ሳይደርስ በክርስትናው ዓለም ሁሉ የቤተ ክርስቲያንና የዓለም ህብረት ሙሉ በሙሉ ሳይሳካ
የባቢሎን ውድቀት ሙሉ አይሆንም፣ ፍጻሜ አያገኝም። ለውጡ ተራማጅነት ያለው ነው። ምን ማለት ነው? በሌላ አባባል የቤተ ክርስቲያንና የዓለም ህብረት ሙሉ በሙሉ ሲሆን ማለት አምላክ እጁን ሲያነሳ አሁን ሰይጣን ቤተ ክርስቲያንና ዓለምን ወይም መንግስትን አንድ በማድረግ የቀድሞውን ስራ ለመስራት ነው የሚሻ። ይህንን አምላክ የሚፈቅደው ሰዎች ከስህተት ከአመጽ ጋር የሙጥኝ ብለው የመጨረሻው እድል ተሰጥቷቸው መለኮት በትዕግስቱ ታግሶ ጠብቆ ዘመናትን አመታትን አሳልፎ እምቢ አሻፈረኝ ከዚህ አለ የሙጥኝ ሲል ሰው የከለከለውን ይፈቅዳል። ለስህተት አሰራር ተላልፎ ይሰጣል። እውነቱ ወደ አእምሮ ወደ ህሊናው መጥቶ እንዲያስተውል ተደርጎ ተቀባይነት ከማጣቱ በፊት ግን አንድስ እንኳን በእግዚአብሔር ቁጣ የሚሰቃይ አይሆንም። እድል ይሰጣል፣ ይታገሳል። ወደ ህሊና እንዲመጣ እውነት አእምሮ ግራና ቀኙን አይቶ አሰላስሎ እንዲወስን አሁን እንኳን እድል ይሰጣል። የአራተኛው ትእዛዝ ግዴታ በትክክለኛ ብርሃኑ በፊታቸው ፈጽሞ አልቀረበም። ለብዙ ሰዎች እያንዳንዱ ልብ የሚያነበው እያንዳንዱን ሐሳብ የሚፈትነው እርሱ እግዚአብሔር በተቃርኖ ጉዳዮች ላይ ወይም ዙሪያ ይታለል ዘንድ የእውነትን ዕውቀት የሚሻ ማንንም አይተውም። ስለዚህ አምላክ ከ1798 በኋላ ምክንያቱም 1260 ዓመታት 538 እስከ 1798 ከዛ በኋላ ንፋሳቱን ራዕይ ምዕራፍ 7 እንደምናይ ይዞታል። ንፋሳቱን አትልቀቁ የአምላክን ባሪያዎች እስክናትማቸው ድረስ። ለምንድን ነው የያዘው? እድል ያላገኘው ድል እንዲያገኝ። አሁን ግን ሊለቀቅ ነው። የቀድሞ የጨለማው ዘመን ሊደገም ነው። ጆሮ ያለው ቢኖር ይስማ። አዋጁ ወይም ሰንበትን በተመለከተ የሚሰራጨው መልእክት ለህዝቡ በጭፍን የሚሰጥ አይሆንም። እያንዳንዱ ሰው በማስተዋል ውሳኔውን ያደርግ ዘንድ በቂ ብርሃን ይኖረዋል። የምሕረት አምላክ ክብር ምስጋና ለአንተ ይሁን። ሰንበት የታማኝነት ታላቁ መፈተኛ ይሆናል። ምክንያቱም በተለየ ሁኔታ የተካደ የእውነት ነጥብ ነውና የመጨረሻው ፈተና በሰዎች ላይ በሚሆንበት ጊዜ እግዚአብሔርን በሚያገለግሉና እርሱን በማያገለግሉ መካከል የልዩነት መስመር ይሰመራል። በአሸዋ ላይ መስመሩ ይደረጋል። የመንግስት ሕግ በመታዘዝ አራተኛውን ትእዛዝ በመጻረር የሚከበረው ሐሰተኛው ሰንበት እግዚአብሔርን ለሚቃወሙ ኃይል ታማኝነትን በአደባባይ የሚገልጽ ሲሆን ለእግዚአብሔር ሕግ በመታዘዝ እውነተኛውን ሰንበት መጠበቅ ደግሞ ለፈጣሪ ላለው ታማኝነት ማስረጃ ነው። ይሄ እውነት ነው። ዛሬ የሰንበት ቅድስና በቤታችን እንዴት ነው? ከዛ ይጀምራል። በአንድ ጊዜ ሕግ ወጥቶ ከዛ በኋላ በቃ አልቀበልም አይደለም። ቀስ በቀስ የሚሰራ ነው። ዛሬ የምንወስናት ጥቂቷ ትንሿ ውሳኔ ለነገ ትልቁ ውሳኔ የምታበቃ ናት። በጥቂት ነገር ላይ በትንሽ ነገር ላይ ያለኝ አመለካከት እግዚአብሔር በሚመለከተው አይን እንዲሆን መጸለይ አለብኝ። እግዚአብሔር ኃጢአትን እንደሚጸየፍ እንድመለከት የታወረው አይኔን አንተ ቀባ ብለን መጸለይ አለብን። አንዱ ወገን ለምድራዊ ኃይላት መታዘዝን የሚያመለክተው ምልክት በመቀበል ያወረው ምልክት ሲቀበል፣ ሌላው ደግሞ ለመለኮታዊ ስልጣን ታማኝ የሚሆንበትን ምልክት በመምረጥ የእግዚአብሔርን ማህተም ይቀበላል። ወደዳችሁም ጠላችሁም ወደድኩም ጠላም ክርስቶስ ያለው የሚሰበከው ወንጌል ይህ ነው። ከዛ ፍጻሜው ይመጣል። ታውቃላችሁ ራእይ የክርስቶስ ምንድን ነው? መገለጥ። የእግዚአብሔርን ምስጢር እናያለን። አሁን የአመጽ ምስጢር እያየን ነው። በመጀመሪያው ባቢሎን በሆኑ አብያተ ክርስቲያናት ውስጥ የመንፈሳዊ ጽልመትና ከእግዚአብሔር ጋር ጸብ ቢኖርም ብዙ የክርስቶስ እውነተኛ ተከታዮች በእነዚህ አብያተ ክርስቲያናት ውስጥ በአባልነት የሚገኙ ናቸው። ከነዚህ መካከል ስለዚህ ጊዜ የተሰጡትን የተለዩ እውነት በጭራሽ አይተው የማያውቁ ብዙዎች አሉ። አሁን ባሉበት ወቅታዊ ሁኔታዎች ያረኩ የተሻለ ግልጽ ያለ ብርሃን በመናፈቅ ላይ ያሉ ጥቂቶች አይደሉም። በተቆራኟቸው አብያተ ክርስቲያናት ውስጥ የክርስቶስን መልክ ለማየት በከንቱ ያማትራሉ። እነሱን ለመጥራት ነው ጊዜ የተሰጠው የተያዘው። እነዚህ አካላት አብያተ ክርስቲያናት ማለት ነው ከእውነት የበለጠ እየራቁ ሲሄዱ ቁርኝታቸውን ከዓለም ጋር የበለጠ እያጠናከሩ ሲሄዱ በሁለቱ መደቦች መካከል እዛ ውስጥ ሆነው እውነትን የሚፈልጉ ሰዎች ማለት ነው ያ ልዩነት እየሰፋ ሄዶ በመጨረሻም በመለያየት ይደመደማል። እግዚአብሔርን ከሁሉም በላይ አስበልጠው የሚወዱ ከእግዚአብሔር ይልቅ ተድላን የሚወዱ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ከተባሉት ጋር ተቆራኝተው መቆየት የማይችሉበት ጊዜ ይመጣል። አንዳንዶችም እየመጡ ነው። ብዙ ሰዎችን አገኛለሁ። እኔ ቤተክርስቲያን ከሄድኩ 4 ዓመት 6 ዓመት 10 ዓመት ሆኖኛል።
ሆብ ቻናል የሚባል እያየው ቁጭ ብዬ ቤተክርስቲያን አልሄድም። ለምን? በቃ መሄድበት ቤተክርስቲያን አምላክ የለም። አንደኛውማ ቅርብ ጊዜ የመጣው ቤተክርስቲያን ውስጥ ቁጭ አለ። ሰዎች ምንድን ነው የምትሰሩት እዚህ? እግዚአብሔር እኮ የለም አልኩ አለ ለቤተክርስቲያን። እንዲህ የሚሰማቸው እግዚአብሔር ሰዎች አሉ። ራዕይ 18 ላይ ያለው ቁጥር 1 ላይ ይሄ ጥሪ የሚቀርብበት ሁኔታ ነው። ከዚህም በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች፣ ብርሃን እኔ ብርሃን ነኝ አለው ክርስቶስ በእኔና በእናንተ። ይሄ የእግዚአብሔር ምስጢር ክርስቶስ የክብር ተስፋ በእኔና በእናንተ ሲገለጥ ምድር የምትበራበት ሁኔታ። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 4 በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። የክርስቶስ ሕይወት በውስጤ ሲሆን ያ ብርሃን ለሌላው ይታያል። መልካሙን ስራዎቻቸውን አይቶ በሰማያት ያለውን አባቶች እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ምን ይበል? ይብራ። ይሄ ብርሃን ግን መልእክት አለው። አይገርም? በብርቱ ድምፅ እንዲህ አለ፣ ታላቂቱ ባቢሎን ወደቀች ወደቀች። ከጨለማ ስራ ጋር አትተባበሩ፣ ከብርሃን ፍሬ ጋር ይልቅ የጨለማን ስራ ገለጡት። የአጋንንትን ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩሳን የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብም ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና፣ የምድርም ነገስታት ከእርሷ ጋር ሴሰኑ። የምድር ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ያልተገናኘ የህብረተሰብ ክፍል የለም። መንግስታት፣ ነገስታት፣ ነጋዴዎች፣ ሁሉም ህዝቤ ሆይ ይላል፣ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ምን በሉ? ውጡ። ይህንን አይተን ወደ መጨረሻው ለመድረስ እንሞክራለን። በራዕይ 14 ቁጥር 6 ያለውን 3 እጥፍ ማስጠንቀቂያ ካለመቀበሏ የተነሳ ቤተክርስቲያን በሁለተኛው መልአክ የተነገረው ቅድመ ሁኔታ ላይ ሙሉ በሙሉ የምትደርስበት አሁንም በባቢሎን ያሉ የእግዚአብሔር ህዝቦች ከህብረቷ እንዲነጠሉ የሚጠሩበት ጊዜ መቼ እንደሆነ ራዕይ 18 ይጠቁማል። ይህ ለዓለም የሚሰጥ የመጨረሻው መልእክት ነው። ስራውንም ይፈጽማል። ይህ የመንግስት ወንጌል ይሰበካል። ፍጻሜ ምን ይላል? ይመጣል። ታላቁ ተጋድሎ ምን ያሉቻችሁ አላችሁ ቤት በመጨረሻ ዘመን ሰማይ ባንገባ ክርስቶስ ሲመጣ ከሱ ፊት የምንሸሽ ከሆነ ይሄ ተሰጥቶን ምን ምክንያት የለንም። ሌላ እንግዳ እሳት ነው ያስቸገረን። በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ የስተትን አሰራር እንዲቀበሉና ሐሰትን እንዲያምኑ በሚተውበት ጊዜ እውነትን ይቀበሉ ዘንድ ልባቸውን ክፍት በሚያደርግ ሁሉ ላይ የእውነት ብርሃን ያንጸባርቃል። በባቢሎን የቀሩት የእግዚአብሔር ልጆች ሕዝቤ ሆይ ከእርሷ ዘንድ ውጡ የሚለውን ድምፅ ይሰማሉ። እግዚአብሔር የተመሰገነ ይሁን። በጎቼ ድምፄን ይሰማሉ፣ እኔም እጠራቸዋለሁ ይላል ጌታ። በሶስተኛው መልአክ መልእክት እወጃ የሚሳተፈው መልአክ ምድርን በሙሉ በክብሩ ይሞላታል። ዓለም አቀፋዊ የሆነና ያልተለመደ ኃይል ስራ እዚህ ላይ ተተንብዮአል። ከ1840 እስከ 1844 የተደረገው የዳግም ምጽአት የአድቬንት እንቅስቃሴ የእግዚአብሔር ኃይል ግሩም መገለጫ ነበር። የመጀመሪያው መልአክ መልእክት በዓለም ባለው ወደ እያንዳንዱ የአገልግሎት ማዕከል ደርሶ በአንዳንድ አገራትም በ16ኛው መቶ ክፍለ ዘመን ከነበረው ከነ ማርቲን ሉተር ጊዜ ማለት ከዛ ታድሶ ጀምሮ ያልታየ እጅግ ታላቅ ሃይማኖታዊ መነቃቃት ሆኗል። እግዚአብሔርም በኢትዮጵያ ሃይማኖታዊ መነቃቃትን ያመጣል። በሶስተኛው መልአክ የመጨረሻ ማስጠንቀቂያ የሚሆነው ኃይል እንቅስቃሴ ግን እነዚህን ሁሉ በሰፊ ልዩነት የሚበልጥ ይሆናል። ከዚህም በኋላ በአራቱ ምድር ማዕዘን ቆመው 4 መላእክት አየሁ። እነርሱም ንፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ 4ቱን የምድር ንፋሳት ያዙ፣ ሆልድ አደረጉ፣ ከለከሉ። የአመፅ ሰው የጥፋት ልጅ እንዳይገለጥ ከ1798 በኋላ ቤተ ክርስቲያን ስራዋን ወደ ፍጻሜ እንድታደርስ ተያዙ። ለምን? የሕያው አምላክ ማህተም ያለውም ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርና ባህርም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትግዱ። በፊት ተለቆ ነበረ፣ አሁን ያዙት። ሊለቁ ግን ሲሉ ይሄ መልአክ ይመጣና ይናገራል። በሌላ አባባል ምን እየሆነ ነው? ሉዝ ቀስ በቀስ እየተለቀቀ ነው። ሽውታው ኢትዮጵያ ውስጥም ተሰምቷል፣ ታይቷል። ለምንድን ነው ጥቂት ዓመታት እግዚአብሔር እንዲሰጠን መጸለይ አለብን?
few more years of grace እንዲህ ይላል። ይህ አሁን የምንሰራው ስራ ምን እንደሆነ ይጠቁማል። እግዚአብሔር የክፋት ደመናን እንዲመልስና ለጌታ የሚሰራበት ጥቂት ተጨማሪ የጸጋ ዓመታት እንዲሰጥ ለመጠየቅ በምድሪቱ ውስጥ ባሉ የጸሎት ወንዶችና ሴቶች ላይ ትልቅ ኃላፊነት መጥቷል። ጌታ ሆይ አልተዘጋጀው። ንፋሱ የተያዘበት ሁለተኛው ምክንያት አንደኛው ከውጭ ያሉት እንዲመጡ፣ ሁለተኛው እዚህ ያለው ህዝብ ስላልተዘጋጀን ጌታ ሆይ ጥቂት የጸጋ ዓመታት ስጠን። ሚስዮናውያን ወደ ሁሉም የዓለም ክፍሎች እስኪላኩና የዮሐን ሕግ አለመታዘዝን በተመለከተ ማስጠንቀቂያውን እስኪያውጁ ድረስ መላእክቱ አራቱን ንፋሳት እንዲይዙ ወደ እግዚአብሔር እንጩህ ይላል። ሆኖም ኢየሱስ በላይ ባለው ቤተ መቅደስ የሰው አማላጅ ሆኖ እስከቀጠለ ድረስ የሚገድበው የቅዱስ መንፈስ ተጽዕኖ በገዢዎችና በሕዝቡ ዘንድ ይታወቃል። መንፈስ ቅዱስ በተወሰነ ደረጃ እስካሁን ድረስ የምድሪቱን ሕግጋት ምን ይላል? ይቆጣጠራል። ለማውጣት ልክ እንደ ጳውሎስ ዘመን ታግሏል። ጌታ ግን ያያል። ከዙፋኑ ዘላለማዊ ሆኖ ዙፋኑ ዩኒቨርስን ከሚገዛበት ያያል። አሁን ጊዜው አይደለም። እነዚህ ሕግጋት ባይኖሩ ኖሮ የዓለም ሁኔታ አሁን ካለው እጅግ የባሰ በሆነ ነበር። አብዛኛዎቹ መሪዎቻችን ንቁ የሰይጣን ወኪሎች ቢሆኑም በአገሪቱ ቀንደኛ ሰዎች መካከል እግዚአብሔር ተወካዮች አሉት። ጠላት በአገልጋዮቹ ላይ በመንቀሳቀስ የእግዚአብሔርን ስራ በአያሌው ሊያደናቅፍ የሚችሉ ሐሳቦችን እንዲያቀርቡ ያደርጋቸዋል። ምንድነው ፕሬዚደንት ትራምፕ ያለው? ሪሊጅን ኢዝ ካሚንግ ባክ ቱ አሜሪካ። ምን አይነት ሃይማኖት? ሁለተኛው አውሬ፣ የአውሬው ምስል፣ መንግስትና ቤተክርስቲያን የአውሬው ምስል እየተሰራበት ያለበት የፖለቲካ መሪ፣ የአገር መሪ ስለ ሃይማኖት እንደገና ወደ አገር መመለስ የሚናገርበት ሁኔታ። ራዕይ ምዕራፍ 13 ቁጥር 14 በአውሬው ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። ሁለተኛው አለ የሰይፍም ቁስል ለነበረውና በህይወት ለኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው። ፕሮቴስታንት አሜሪካ የአውሬው ምስል እሁድ ሰንበትን የሚገፋ ኃይል ለአውሬው ምስል ትንፋሽ እንዲሰጠው ተሰጠ። ይህ የመንግስትና የሃይማኖት ህብረት። ነገር ግን ይሄም ቢሆን እግዚአብሔርን የሚፈሩ መንግስታዊ መሪዎች እንደዚህ አይነቶቹን ሐሳቦች ሊመልሱ በማይችሉ ክርክሮች ይቃወሙ ዘንድ በቅዱሳን መላእክት ተጽዕኖ ይደረግባቸዋል። አንዳንድ ከካቢኔ ውስጥ አሉ አምላክ የሚጠቀምባቸው እንደ በለዓም ለመርገም ሲነሱ በረከትን የሚናገሩ ሳይወዱ በመንፈስ ቅዱስ ተጽዕኖ ውስጥ ይሆኑ። በእንዲህም ሁኔታ ጠንካራው የክፋት ማዕበል ጥቂት ሰዎች ያስቆሙታል። ማዕበሉ ሊፈነዳ በምን ቋንቋ ይንገረን አምላክ? የሶስተኛው መልአክ መልእክት ስራውን ይሰራ ዘንድ የእውነት ጠላቶች ተቃውሞ ይገታል። የመጨረሻው ማስጠንቀቂያ በሚሰጥበት ጊዜ አሁን እግዚአብሔር ስራውን ለመስራት እየተጠቀመባቸው ያሉትን ቀንደኛ ሰዎች ቀልብ በመያዝ አሁን እግዚአብሔር እየተጠቀመባቸው ያላችሁ ሰው ታላቁ ጩኸት ወይም ይሄ የመጨረሻው ዘመን መልእክት ሲነገር ምን ይሆናል? የተወሰኑት ይቀበሉትና የመጨረሻው ማስጠንቀቂያ በሚሰጥበት ጊዜ በመከራ ጊዜ ከእግዚአብሔር ሕዝቦች ጋር አብረው ይቆማሉ። ማዕበሉ እየተቃረበ ሲመጣ የሶስተኛው መልአክ መልእክት እንደሚያምኑ የመሰከሩ ይኸውላችሁ ሶስተኛ ቡድን አለ። ከውጭ የሚመጣ አለ፣ እዚህ ደግሞ ጌታ ሆይ እያለ ነገር ግን ያልተዘጋጀ ለሱ ሲል እግዚአብሔር ይዟል። ሶስተኛ ቡድን አለ ከሁለቱም የሌለ። ይሄ ቡድን ውስጥ እንዳንሆን እንመልከትና እንጨርስ። ማዕበሉ የተቃረበ ሲመጣ የሶስተኛው መልእክት እንደሚያምኑ የሚመሰክሩ አድቬንቲስቶች የሆኑ ነገር ግን እውነትን በመታዘዝ ያልተቀደሱ ሰፊ መደቦች ይወላችሁ ቀላል አይደለም። ሰፊ መደብ አቋማቸውን ለቀው የተቃዋሚውን ጎራ ይቀላቀላሉ። ከዓለም ጋር በመተባበር የመንፈሱም ተካፋይ በመሆን ተመሳሳይ ሊባል በሚችል ብርሃን ነገሮችን ይመለከታሉ። ፈተናም በመጣ ጊዜ ቀላሉን ህዝባዊውን ጎራ ለመምረጥ የተዘጋጁ ናቸው። ተስጦ ያላቸው ባለግሩም ሞያ በአንድ ወቅት በእውነቱ ሐሴት ያደርጉ የነበሩ እነርሱ ነፍሳትን ያታልሉና ያሳስቱ ዘንድ ኃይላቸውን ይተገብራሉ። የቀድሞ ወንድሞቻቸው ተወዳዳሪ የሌላቸው እጅግ መራር ጠላቶች ይሆናሉ። ሰንበት ጠባቂዎች ስለ እምነታቸው ይናገሩ ዘንድ ፍርድ ቤት ሲቀርቡ ያልሆኑትን እንደሆኑ በማድረግና በመክሰስ በሐሰተኛ ዘገባዎችና በይሆናሎች ገዢዎችን የሚያነሳሱባቸው ተወዳዳሪ የሌላቸው ስኬታማ የሰይጣን እንደራሴዎች የሚሆኑት እነዚህ ከሃዲዎች ናቸው። ምን ያህሎቻችንን ከዚህ መሃል የምንሆነው? እጠይቃለሁ ጌታ ሆይ
የእውነት ፍቅር አለኝ ወይስ ነገ ጠላት ነው የምሆነው ተመልሼ ለወገኖች? ዛሬ ያለን ህይወት ይነግራል። ልቤ የት ነው ያለው? ሐሳቤ የት ነው ያለው? መንፈሳዊ ነገር ላይ ያለኝ የክርስቶስ ያ መስዋዕትነት፣ ያ ደም፣ ያ ወንጌል፣ ያ መለኮት የተዋረደበት ነገር በውስጤ ስፍራ ይዟል ወይ? በዚህ እውነት፣ በዚህ ጸሎት፣ በዚህ ምልጃ፣ በዚህ የተሰበረ ልብ በእግዚአብሔር ፊት የማይሆን ነገ እንዲሁ አይቀርም፣ ጠላት ይሆናል። ስለዚህ ይጠይቃለሁ፣ ምን ያህሎቻችንን? እግዚአብሔር ይጠይቃል። ከዚህ ጎራ ምን ሆነ? ምን ያህሎቻችን? በጣም አንድ እንጸልይላቸው የሚገባቸው ሰዎች አሉ። ከዚህ ቤተክርስቲያን የነበሩ ከአድቬንቲስት ቤተክርስቲያን ማለት የፓስተር ልጆች ሊሆኑ ይችላሉ። ወጥተው እቺ ቤተክርስቲያን ስህተት ናት ብለው በቲክቶክ በዩቲዩብ ቪዲዮ የሚሰሩ ምናልባት እያያችሁ ሊሆን ይችላል። ብዙዎች አሉ። ልቤ ያዝንላችኋል። በጣም አለቅስላችኋለሁ። እንጸልይላቸው ለነዚህ ሰዎች፣ የቀድሞ ወንድሞቻችን፣ ያሁን ግን ጠላቶቻችን። እናንተ የምታዩ ከሆነ እኔም ወዳችኋለሁ፣ እግዚአብሔር በዋናነት ይወዳችኋል። ይህንን ቪዲዮ እንደምታዩ እርግጠኛ ነኝ። በዚህ የስደት ወቅት የእግዚአብሔር አገልጋዮች እምነት ይፈተናል። ወደ እግዚአብሔር ወደ ቃሉ ብቻ በመመልከት ማስጠንቀቂያውን በታማኝነት ሰጥተዋል። የእግዚአብሔር መንፈስ በልባቸው ላይ በመንቀሳቀስ ይናገሩ ዘንድ አስገድዷቸዋል። ሰው ሳይሆን እግዚአብሔር በቅዱስ ወኔ ተነሳስተው የመለኮት ትርታ በላያቸው ጠንክሮ ጌታ የሰጣቸውን ቃል ለሕዝቡ በመናገራቸው የሚመጣውን መዘዝ ኩምሽሽ ብለው ሳያሰላስሉ ወይም ሳያሰሉ ኃላፊነታቸው ወደ መተግበር ገቡ። ምድራዊ ፍላጎቶቻቸውን አላጤኑም። ዝናቸውን ወይም ሕይወታቸውን ለመጠበቅም አልጣሩም። ሆኖም የተቃውሞና የነቀፋ ማዕበል በላያቸው ሲፈነዳ አንዳንዶች በድንጋጤ ተሸንፈው የንግግራችን ውጤት ምን እንደሚሆን መገመት ብንችል ኖሮ ዝም እንል ነበረ ለማለት የተዘጋጁ ይሆናሉ። ይህም ቢሆን ይሆን በችግር ታጥረዋል። ሰይጣን በጽኑ ፈተናዎች ያጠቃቸዋል። የጀመሩት ስራ አቅማቸው ማከናወን ከሚችለው በላይ መስሎ ይሰማቸዋል። እናልቃለን ብሎ ይፈራሉ። የተነሳሱበት ግለት ከስሟል። ሆኖም ግን መመለስ አይችሉም። ከዚያ ፈጽሞ ረዳት አልባነታቸውን ሲረዱ ጉልበት ያገኙ ዘንድ ወደ ኃያሉ አምላክ ይሸሻሉ ይላሉ። አይኖቼን ዳዊት ሲናገር አይኖቼን ወደ ተራሮች አነሳ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው ይላሉ። እግዚአብሔር እውነቱን በልባቸው አስቀመጠ፣ ከማወጅም የሚቆጠቡ ዘንድ አልተቻላቸውም። ሰማይ ከምድር ጋር ቢጣበቅም ይህ እውነት ሳይሰበክ ጌታ ስለማይመጣ መልእክቱን ይናገራል። ስለዚህ የእግዚአብሔር ወይስ የአመጽ ሚስጥር? ይህንን ተናግሬ ይጨርሳል። ሰዓት እንደወሰድኩ አውቃለሁ። አንደኛ ጢሞቴዎስ 3:16 እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ምንድነው? ታላቅ ነው። በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ የእግዚአብሔር ሚስጥር ምንድነው? ክርስቶስ መለኮት ከአብ ጋር እኩል ነበር። ነገር ግን ከፍቅር የተነሳ ራሱን አዋርዶ ያንን ስልጣን ትቶ በቤተልሔም በረት ውስጥ የተገኘ ይህ የእግዚአብሔር ሚስጥር ነው። ለአንተ፣ ለአበበ፣ ለበቀለ፣ ለኤፍሬም ስማችሁን አስገቡ፣ ላየለች። ይሄ የመለኮት ሚስጥር፣ ይሄ እግዚአብሔርን የመምሰል ሚስጥር። ስለዚህ በህይወቴ የአመጽ ሚስጥር ነው ወይስ የእግዚአብሔር ሚስጥር ነው እየሰራ ያለው? በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ ተብሎ እንደተጻፈ ይሄ ዘላለም የምንማረው ሚስጥር ነው፣ እየተገለጠ ከቀን ወደ ቀን የሚመጣ። ጌታ ኢየሱስ ክርስቶስ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። በአይኖቻችንን ጨፍን፣ ራሶቻችን ዝቅ እናርግ። ግድ የለም ይህንን ክፍለ ጊዜ እንጨርስ፣ ሌላ ጊዜ እንቀጥላለን። ከራሳችን ጋር ጥቂት የህሊና ጊዜ፣ የጸሎት ጊዜ እንውሰድ። እየጸለያችሁ አምላክ በቤተ ክርስቲያኑ በእኔና በእናንተ የእርሱን መልክ ሙሉ በሙሉ መቀረጽ፣ ይሄ የእግዚአብሔር ሚስጥር በውስጣችን መፈጸም እየተጠባበቀ ነው።
ምክንያቱም የእግዚአብሔር ምስጢር ሲፈጸም እንደሚመጣ ራእይ ይናገራል። ራእይ ምዕራፍ 10 ቁጥር 7 ላይ ይህንን ጥቅስ አላነብም። ነገር ግን የዓለም መከር የደረሰበት ሰዓት፣ ማጭዱ የሚላክበት ሰዓት፣ ክርስቶስ የእርሱን ማንነት በቤተ ክርስቲያኑ ይገለጽ ዘንድ በናፍቆት የሚጠባበቅበት ሰዓት፣ የክርስቶስ ባህሪ በሕዝቡ ዘንድ እንደገና ፍጹም ሆኖ መታየት ሲችል የእርሱ የሆኑትን ሊሰበስብ ይመጣል። ይህንን ጊዜ መናፈቅ ብቻ ሳይሆን ወገኖቼ የእኛ ኃላፊነት የጌታችን ኢየሱስ ክርስቶስ መምጫን ጊዜ ማፋጠን ነው። እሱን በመምሰል ስለዚህ ጌታ ሆይ እኔ የምፈልገው የእግዚአብሔር ምስጢር የሆነው ይህ ክርስቶስ በሥጋ የተገለጠው በመንፈስ የጸደቀው ለመላእክት የታየው በክብር ያረገው መላእክት የሚደነቁበት እውነት ያዛዣቸው ከዛ ዙፋን ተዋርዶ ለተወሰነ ጊዜ ሳይሆን ለዘላለም ሰብአዊነትን መለኮታዊ ማንነቱ ላይ ወስዶ ልክ እንደኛ ተፈትኖ እንደኛ ሐዘን ተሰምቶት ያለበት ሁኔታ ሲያዩ መላእክቶች ምን ይላሉ? በጣም ይገረማሉ፣ ይደነቃሉ። በእኛ ውስጥ ቸልተኝነት መኖሩን ስለዚህ የመለኮት የድነት ዕቅድ ሲያዩ ይደነቃሉ። ስለዚህ ወገኖቼ መላእክት እንኳን ጌታን ለማገልገል ከሰማይ ለመላክ በፍጥነት ለመምጣት ከዛ ከምድር ደግሞ በፍጥነት ወደ ላይ ለመሄድ የተነሳሱበት ይሄ የእግዚአብሔር ምስጢር ነው። ይህ የእሱ መዋደድ ነው። ስለዚህ ጌታ ሆይ እኔ ተዘጋጅቼ ልጠብቅ እፈልጋለሁ። ከዚህ ከሚወጡት መሆን አልፈልግም። ከዚህ ከሚሸሹት መሆን አልፈልግም። ጠላት ከሚሆኑት መሆን አልፈልግም። ዛሬ ያዘኝ ጣዖት፣ ዛሬ የቆለፈኝ ነገር ተዘጋጅቼ ልጠብቅ እፈልጋለሁ። ከዚህ ከሚወጡት መሆን አልፈልግም ነው በዬ መጠየቅ ያስፈልገኛል። በእግዚአብሔር ፊት ያለኝ አቋም ምንድን ነው? አሁን ቢመጣሳ፣ አሁን ቢገለጥሳ? ይህንን የመለኮትን ፈቃድ ለማድረግ እግዚአብሔር ይርዳን። እኔም በረከካለሁ፣ ተንበርከኩ አልላችሁም። ፈቃደኛ የሆነ ብቻ በእግዚአብሔር ፊት ራሱ እንደፈለገ ያድርግ። እኔ ተንበርክኬ ጸልያለሁ። አምላክ ሆይ፣ አባት ሆይ፣ ፈጣሪና ጌታ ሆይ፣ አዳኝ ሆይ፣ ያለን ጊዜ ጥቂት ነው። መጨረሻው ገስግሶ በራችን ደጃፋችን ላይ ነው። በሕይወታችን ብዙ ጉድለት፣ ብዙ ዝንጉነት፣ ብዙ እንቅልፍ፣ ብዙ መዘናጋት እንዳለ፣ በቤተ ክርስቲያን ውስጥ እንቅልፍ፣ መዘናጋት፣ ድካም፣ ጉድለት እንዳለ ካንተ በላይ ማን ያውቃል? ለአንተስ ማን ይህንን ይነግራል? እኔ የተንበረከኩት ይህንን ልሰብክ አይደለም ለአንተ የዘላለም አባት ለዚህ ለመጨረሻው ጊዜ አንተን መስለን እንድንኖር የሚያስፈልገው መለኮታዊ ጸጋ ተትረፍርፎ ቀርቧልና ይህንን ጸጋ እንድትሰጠንና እንድትቀይረን እንጸልያለን። አቤቱ ለውጠን፣ አቤቱ ከልባችን አንተ ቀይረን፣ ለምጽአት ስራንም ደግሞ ጌታዊ ለሕዝብ፣ ለነገር፣ ለቋንቋ፣ ለወገን ይህንን የዘላለምን ወንጌል የመንግስትን ወንጌል ምስክር እንዲሆን ማድረስን መንፈስ ቅዱስ በእኛ ውስጥ እንዲፈጽመው እንጸልያለን። የዘላለም አባት በኃይልም አይደለም በብርታት በመንፈስህ እንጂ ተብሎ ተጽፏልና መንፈስህን ስጠን። አባት ሆይ ይቅር በለንና ያንተን መንፈስ ስጠን። አምላክ ሆይ እንደ ስጋ ከዚህ በኋላ እንዳናስብ፣ በስጋ እንዳንናገር፣ በስጋ እንዳንመላለስ አንተ እርዳን። ስለሰማህን ተባረክ። ቀሪ ጊዜያችንን ተረከብ። በጌታችን በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን።